አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ዛሬ ቤት የእብድ ቤት አስመስየዋለሁ ማለት ነው። ይኸውላችሁ ሳጸዳ እንደዚህ ይንፈስበት ብዬ ማለት ነው። እስተምፈርሽው እንደዚህ ሙንቅርቅር አድርጌዋለሁኝ። ይኸውላችሁ ወለ ገለመኔ ወለ ምን የለም እንዳለ ቤቱ ተሞነቃቅሯል ማለት ነው። ይኸውላችሁ ጽዳት ነው ማለት ነው። እንግዲህ ማሻአላ እስከ ዛሬ ባረብ ቤት ነበር፣ አሁን ደግሞ በቤታችን ይኸውላችሁ ኢንሻአላ ውዶቼ እንደዚህ ቤቱን መንቀርቀር አድርገናል ማለት ነው። ወደ ቀይ ስንወጣ ደግሞ ይኸውላችሁ ያልወጣ የለም። ይሄ እንግዲህ ሊታጠብ ነው። እነ ምናምን እነ ሞሰብ እነ ዳንቴል እነ ገለመኔ የለም ማለት ነው። እዛ ደግሞ ውሃ መታልን እየቀዳዳን ከስር የሚታጠበውን እያጣጠበን ነው። ዛሬ ቤቱን በአንድ እግሩ አቁመነዋል ስላላችሁ እንደዚህ ውዶቼ። ያው እንግዲህ ኢድ በሀገር ላይ ሲሆን ሁላችንም ኢንሻአላህ በሀገራችሁ መታችሁ እንደምታይዱ ሁሌም ተስፋ አለኝ ኢንሻአላህ ባለ ፍቃድ እና ያው እንግዲህ ተሰዊት ደግሞ በሀገራችን በቤታችን ሲሆን ደስ ይላል ማለት ነው። አዎ ያው ይሄ እንግዲህ እንዳይቆሽሽ ረፍ ማበያ ብዬ አንጥፊያት ነው ማለት ነው። ፍራሽቱን እንደዛ አርገን ፏፍሽ አርገን አስድተነዋል። በነገራችን ላይ የአረብያ መጅልስ ስንገዛ ቅድሚያ እንትን መልበስ ተላይ የሚሰራው ልባሱ ማለት ነው። ይቅርታ ተተባተብኩባችሁ። እሱን ማሰራት ግድ ይለናል። ማነው እና ይሄንን ማሰራት ግድ ነው። ደቂቃ መጣ ግድ ይለናል ማለት ነው። ከላይ ልባሱን አሊያም ቆሽሾ ለማጽዳት በጣም አስቸጋሪ ነው የሚሆንብን። እኔ በሰዓቱ አልመሰለኝም ነበረ። አሁን ግን በጣም አድካሚ ነው። በፉርሻ እንዴት አድርጋችሁ አላደል ፉርሻ በሷ በሳቡና አድርገን ያው ዝሮፋ ብሏል። ቢሆንም ግን አድካሚ ነው። አንደኛ ደግሞ እቃው ይጎዳል ማለት ነው እንደዛ አድርገን ስንፈትገው። ስለዚህ ውዶቼ የምነግራችሁ ቢኖር አረቢያ መጅልስ ስንገዛ መጣው ተላይ ልባስ ማልበስ አለብን እና ይሄን ይመስላል። እና ቤተሰብ ልብስ ማሰራት ግድ ይለናል ማለት ነው። ሲቆሽሽ እንደዚህ አንደክምም ብዙ ጊዜ። እሱን ካሰራን ግን እዛ ውስጥ አይደለም እንትን እንላለን። ወጣል ይፈሰሰ ወዲኮን እያስገባ ነው። ታታራኝ እስቲ ማን እንዴት አላዋራ አሁን በር ክፈች አልከኝ። አሁን ደግሞ መጣሁ ግዲኮ እናላችኋለሁኝ። እንደዚህ ዋብሽ ማለት ይቻላል፣ ግን ተላይ ልባስ ማሰራት ግድ ይለናል። ቆሽሾ ተመታገል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ዛሬ ቤት የእብድ ቤት አስመስየዋለሁ ማለት ነው። ይኸውላችሁ ሳጸዳ እንደዚህ ይንፈስበት ብዬ ማለት ነው። እስተምፈርሽው እንደዚህ ሙንቅርቅር አድርጌዋለሁኝ። ይኸውላችሁ ወለ ገለመኔ ወለ ምን የለም እንዳለ ቤቱ ተሞነቃቅሯል ማለት ነው። ይኸውላችሁ ጽዳት ነው ማለት ነው። እንግዲህ ማሻአላ እስከ ዛሬ ባረብ ቤት ነበር፣ አሁን ደግሞ በቤታችን ይኸውላችሁ ኢንሻአላ ውዶቼ እንደዚህ ቤቱን መንቀርቀር አድርገናል ማለት ነው። ወደ ቀይ ስንወጣ ደግሞ ይኸውላችሁ ያልወጣ የለም። ይሄ እንግዲህ ሊታጠብ ነው። እነ ምናምን እነ ሞሰብ እነ ዳንቴል እነ ገለመኔ የለም ማለት ነው። እዛ ደግሞ ውሃ መታልን እየቀዳዳን ከስር የሚታጠበውን እያጣጠበን ነው። ዛሬ ቤቱን በአንድ እግሩ አቁመነዋል
ትላላችሁ እንደዚህ ውዶቼ። ያው እንግዲህ ኢድ በሀገር ላይ ሲሆን ሁላችንም ኢንሻአላህ በሀገራችሁ መታችሁ እንደምታይዱ ሁሌም ተስፋ አለኝ ኢንሻአላህ ባለ ፍቃድ እና ያው እንግዲህ ተሰው ቤት ደግሞ በሀገራችን በቤታችን ሲሆን ደስ ይላል ማለት ነው። አዎ ያው ይሄ እንግዲህ እንዳይቆሽሽ ረፍ ማበያ ብዬ አንጥፌት ነው ማለት ነው። ፍራሽቱን እንደዛ አርገን ፏፍሽ አርገን አስድተነዋል። በነገራችን ላይ የአረብያ መጅልስ ስንገዛ ቅድሚያ እንትን መልበስ ተላይ የሚሰራው አለ ልባሱ ማለት ነው። ይቅርታ ተተባተብኩባችሁ። እሱን ማሰራት ግድ ይለናል። ማነው እና ይሄንን ማሰራት ግድ ነው። ደቂቃ መጣ ግድ ይለናል ማለት ነው። ከላይ ልባሱን አሊያም ቆሽሾ ለማጽዳት በጣም አስቸጋሪ ነው የሚሆንብን። እኔ በሰዓቱ አልመሰለኝም ነበረ። አሁን ግን በጣም አድካሚ ነው። በፉርሻ እንዴት አድርጋችሁ አላደል ፉርሻ በሷ በሳቡና አድርገን ያው ዝሮፋ ብሏል። ቢሆንም ግን አድካሚ ነው። አንደኛ ደግሞ እቃው ይጎዳል ማለት ነው እንደዛ አድርገን ስንፈትገው። ስለዚህ ውዶቼ የምነግራችሁ ቢኖር አረብያ መጅልስ ስንገዛ መጣው ተላይ ልባስ ማልበስ አለብን እና ይሄን ይመስላል። እና ቤተሰብ ልብስ ማሰራት ግድ ይለናል ማለት ነው። ሲቆሽሽ እንደዚህ አንደክምም ብዙ ጊዜ። እሱን ካሰራን ግን እዛ ውስጥ የለም እንትን እንላለን። ወጣል የፈሰሰ ጉድ እኮ ነው። እቃ እያስገባ ነው። ካታወራኝ እስቲ አሁን በር ክፈች አልከኝ። አሁን ደግሞ መጣሁ። ጉድ እኮ ነው። እናላችኋለሁኝ እንደዚህ ዋብሽ ማለት ይቻላል፣ ግን ተላይ ልባስ ማሰራት ግድ ይለናል። ቆሽሾ ተመታገል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ዛሬ ቤቱ የእብድ ቤት አስመስያለሁ ማለት ነው። ይኸውላችሁ ሳጸዳ እንደዚህ የንፈስበት ብዬ ማለት ነው። እስተምፈርሽው እንደዚህ ሙንቅርቅር አድርጌዋለሁኝ። ይኸውላችሁ ወለ ገለመኔ ወለ ምን የለም እንዳለ ቤቱ ተሞነቃቅሯል ማለት ነው። ይኸውላችሁ ጽዳት ነው ማለት ነው። እንግዲህ ማሻአላ እስከ ዛሬ ባረብ ቤት ነበር። አሁን ደግሞ በቤታችን ይኸውላችሁ ኢንሻአላህ ውዶቼ እንደዚህ ቤቱ መንቅርቅር አድርገናል ማለት ነው። ወደ ቀይ ስንወጣ ደግሞ ይኸውላችሁ ያልወጣ የለም። ይሄ እንግዲህ ሊታጠብ ነው። እነ ምናምን እነ ሞሰብ እነ ዳንቴል እነ ገለመኔ የለም ማለት ነው። እዛ ደግሞ ውሃ መታልን እየቀዳዳን ከስር የሚታጠበውን እያጣጠበን ነው። ዛሬ ቤቱን በአንድ እግሩ አቁመነዋል ትላላችሁ እንደዚህ ውዶቼ። ያው እንግዲህ ኢድ በሀገር ላይ ሲሆን ሁላችንም ኢንሻአላህ በሀገራችሁ መታችሁ እንደምታይዱ ሁሌም ተስፋ አለኝ ኢንሻአላህ ባለ ፍቃድ እና ያው እንግዲህ ተሰው ቤት ደግሞ በሀገራችን በቤታችን ሲሆን ደስ ይላል ማለት ነው። አዎ ያው ይሄ እንግዲህ እንዳይቆሽሽ ረፍ ማበያ ብዬ አንጥፌት ነው ማለት ነው። ፍራሽቱን እንደዛ አርገን ፏፍሽ አርገን አስድተነዋል። በነገራችን ላይ የአረብያ መጅልስ ስንገዛ ቅድሚያ እንትን መልበስ ተላይ የሚሰራው አለ ልባሱ ማለት ነው። ይቅርታ ተተባተብኩባችሁ። እሱን ማሰራት ግድ ይለናል። ማነው እና ይሄንን ማሰራት ግድ ነው። ደቂቃ መጣ ግድ ይለናል ማለት ነው። ከላይ ልባሱን አሊያም ቆሽሾ ለማጽዳት በጣም አስቸጋሪ ነው የሚሆንብን። እኔ በሰዓቱ አልመሰለኝም ነበረ። አሁን ግን በጣም አድካሚ ነው። በፉርሻ
እንዴት አድርጋችሁ አላደል ፉርሻ በሷ በሳቡን አድርገን ያው ዝሮፋ ብሏል። ቢሆንም ግን አድካሚ ነው። አንደኛ ደግሞ እቃው ይጎዳል ማለት ነው እንደዛ አድርገን ስንፈትገው። ስለዚህ ውዶቼ የምነግራችሁ ቢኖር አረቢያ መጅልስ ስንገዛ መጣው ከላይ ልባስ ማልበስ አለብን እና ይሄን ይመስላል። እና ቤተሰብ ልብስ ማሰራት ግድ ይለናል ማለት ነው። ሲቆሽሽ እንደዚህ አንደክምም ብዙ ጊዜ። እሱን ካሰራን ግን እዛ ውስጥ የለም እንትን እንላለን። ወጣል የፈሰሰ ጉድ እኮ ነው። እያስገባ ነው። አታባራኝ እስቲ አሁን በር ክፈች አልከኝ። አሁን ደግሞ መጣሁ። ጉድ እኮ ነው። እናላችኋለሁኝ እንደዚህ ዋብሽ ማለት ይቻላል፣ ግን ተላይ ልባስ ማሰራት ግድ ይለናል። ቆሽሾ ተመታገል ማለት ነው።